የሰበረኝ ለታ አደረግሽኝ ከና አይረሴ ዲሴራ ብለሽኝ ሆንሽና ላይተውሽ ለደቂቃ ባይሳካለት ይጽናናል ልቤ አይበሽር ያየለት ከኔ የሰበረኝ ለታ አደረግሽኝ ከና አይረሴ ዲሴራ ብለሽኝ ሆንሽና እንዴት ልረጋጋማ? ልቤን እኮ ሰብረሽዋል። አሞኛል። ሰላሜን ነጥቀሽኝ። ሰላሜ ማለት ለእኔ ምን እንደሆነች አታውቂም። እሷ ለአንተ አትገባህም የኔ ልጅ። ደስታን ወደፊት ጥሩ ህይወት እንደምመኘው እማዬ፣ ደስታዬንም ሆነ የነገ ህይወቴ ሰላም ከሌለች የለም። ሰላሜን ደግሞ አንቺ ነጥቀሽኝ። ሰላሜን ወስደሽብኛል። ምን አደረግንሽ? እንዴት ሰላሜን ከኔ ትለያለች? አይኔን እያየች አልፈልግም እንድትለኝ ያደረግሻት። ሰላም ናታንን ከማኪ ጋር በማየቷ በሁሉም ነገር ተስፋ ቆርጣ ልክር በተነሳችበት ጊዜ ናታን የተደረገው ነገር በሙሉ ውሸት ነው በማለት ከሄደችበት እንድትቀርና እንዲሁም ደግሞ ያሰበችው አስተሳሰብም እውነታ እንደሌለው ነግሯት ከምትሄድበት አስቀርቷታል። በእርግጥ ማኪና እንዲሁም መናጤ ክፉ እናቱ እየሰሩ ያሉት ሰላም ከቤቱ ወጥታ እንድትሄድና እንዲሁም ናታንና ሰላም እንዲለያዩ ለማድረግ ነው። ሮዛ ግን መካከላቸው ስላለይ በሁሉም ነገር ሁለታቸውንም ለመገደፍና አብረው እንዲቀጥሉ ለማድረግ የምታደርገው ድርጊት የተለየ ነው። የቻለችው አቅም ወንድሟ ናታንን ለማጽናናት ስትሞክር አይተናል። ምንም እንዳይደብርህ እኔ ከጎንህ ነኝ። ሰላምም ተስፋ የቆረጠችበት ነገር ከማኪ ጋር ባንድ ቁማ ስላየች እንጂ ጠልታ አይደለም በማለት ተስፋ ሰጥተው እንዳለችውም በእርግጥ ሰላም ጠልታው ሳይሆን ባደረጋቸው ድርጊቶች እንዲሁም ደግሞ ከእናቱ የሚመጣ ጫና ሁሉም ነገር ስለከበዳት ለናታን ማስረዳትና መንገር ብዙ ከብዷታል። ለምን እናቱ ስለሆነች ይጠላታል። ከዚህ ሁሉ እኔ በወጣ ይሻላል አማራጭ ከመሆን በማለት ፍላጎት ያደረገችው መውጣቱን ነው። ማኪም ፍላጎቷ እንድትወጣ ነው። ግን አሁን ላይ እየተደረገ ያለውን ነገር አላወቀችም። የራት ግብዣ አለን ዛሬ አብረኸኝ እንድትወጣ ፈልጋለሁ ካለችውና ከለባበሰች በኋላ በመሀል ግን እሱ ጠፋባት። የጠፋባት እዛች ሰላም ጋር ሄዶ ይሆናል በማለት ቀስ በማለትና በማድባት ስታዳምጥ በእርግጥ ናታን ከሰላም ጋር ከሚከድበት ቦታ ሳይሆን ሰላም ያለችውን ሁሉ እንዳታደርግና እንዲሁም ደግሞ ከቤት ለቃ እንዳትወጣ እየለመናት ሰማች። በጣም ተቆጣች። የምትለው ግራ ገባት። ማኪ የምትሆነውን አጣች። እንዲሁም ሄዳ ለእናቱ መናገርና ከዚህ ከቤት ሁለታቸውም ሆኖ እሱም ያጠፉትን ጥፋት ተነግሯቸው ሰላም ለቃ እንድትወጣ ለእናቱ ተናገረች። ናታን ግን እባክሽን እኔ ከአንቺ ጋር መቀጠልና መሆን አልችልም፣ የምታደርጊውን ሰጤን የስራ ተንኮል እንዲሁም ደግሞ ያደረግሻቸውን ነገራቶች ሁሉ አቁሚ ነበር ያላት። እሷም እሱን ከመቆጣት ናታንን ከመቆጣት ይልቅ ሄዳ ሰላምን አንቺ ከናታን ጋር ያለሽን ነገር አቁሚ፣ ከዚህ ቤት ለቀሽ ውጪ የሚለውን ነገር ምርጫ ስላደረገችው ሁልጊዜ ክችን ስለምታገኛት ሰላም ጋር ክችን ገብታ ለቀሽ ውጪ ቤቱን በማለት አስፈራርታትና አስጠንቅቃት ነበረ። ሰላምም የምትፈልገው ፍቅር ብቻ ሳይሆን ሰርታ መቀየርም ስለምትፈልግ እሺ አይኖቿ በእንባ እየተሞሉ ነበረ። ብቻ ናታንም ተጨናንቋል። ሮዛ ካለችበት ቦታ ተነስታ ናታን ጋዳ እንደ ድብርቱ እንዲወጣና እንዲሁም የተቻለ ነገር አማራጭ እንዲይዝ ብታደርገው ናታን ግን በጣም ደብሮት ነበረ። ማኪ በምታደርገው ድርጊትና ማስፈራሪያን የምንም ነገር ባልሆንም እንኳን በህይወቴ ላይ ግን ጫና አንጥቶብኛል
ማኪም ግን የማይወዳትን ሰው ለቃ መሄድ እያለባት እያለ እንዲህ በግድና በማሰራሪያ የተሞላ ነገር ማድረጉ አይበጅም። ሰላምም ከሁሉም ነገር ተስፋ ቆርጣ ልብሶቹን አረትባ ከቤት ለመውጣት አስባለች። ናታንንም ጥለው ለመሄድ ቆርጣበት ነበረ። እዛ ግጣሚያ ላይ ግን በመሀል ከች ያለችው ሮዛ የትም መሄድ አትችይም፣ አንቺ ከኛ ጋር የመቀጠልና የመኖር እንዲሁም ደግሞ ከናታን ጋር ብዙ ኑራችሁ ወልዳችሁ ከብዳችሁ እንደምትኖሩ በተስፋ ጠብቃለሁኝ። አንቺም ተይ፣ ናታንም ከአንቺ ጋር ያለውን ነገር ያስተካክል ስትላት፣ ሰላም ግን በጣም በሰራቸው ስራዎች ልቤ ተሰብሯል። ምንም ማድረግ አልችልም። ከእንግዲህ በኋላ የምንቀጥለው ነገር ባይኖር ደስ ይለኛል ብላ ብትነግራትም እንኳ እንባዎቿ በጣም እየወረዱና እያለቀሰች ነበር። መውደድ ልክ አይደለም። ናታንም በእርግጥ ማልቀስ ብቻ ሳይሆን ዲፕሬሽን ውስጥ ገብቷል። ከእናቱም ጋር የመኖር ቤቱም ውስጥ የመቀመጥ ፍላጎት የለውም። ለብቻው ሆኖ ራሱን ማዳመጥ ነበር የፈለገውና ይህን ሁሉ ስላልተሳካለት አይደለም። የእናቱ ክፋት ግን ምን ያክል እንደሆነ ሲያስበው ወይ በጣም ተገርሟል። የናታን እናት ክፉ ናት። የልጇን ፍላጎት እንዲማሟላት ይልቅ የፈለገችው እና ያሰበችው ነገር ሌላ ነው። ከቤት ለቃቱታ አንተ ለሷ አትገባትም፣ የኔ ልጅ ማለት የተለየ ጥሩ ታታሪ እንዲሁም ደግሞ የሀብታም የሚባልህ እያለ ስታደባልቀው፣ ናታን ግን በጭራሽ እኔ የምወደውን ሰው እንጂ የማፈቅረው ሰው ከአንቺ ከመረሽው ሰው ጋር ልኖር አልችልም ነበር ምርጫው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ እዳችሁን ለምታበረታቱኝና ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁኝ። በድጋሚ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳትረሱ እላለሁኝ። ሮዛ ድራማ ባለፈው ቪዲዮአችን ላይ እንዳየነው ሰላም ቁርጥ አርጋ ናታንን ጥለው ለመሄድ ተስፋ ቆርጣ እንድትነሳች እና ናታንም ግን ዲፕሬሽን ውስጥ ገብቶ እንድትቀር እየለመናት እንደነበረ፣ ማኪም ከእሱ ጋር ደግሞ ያላትን ነገር ለማጣራት እና አብሯት ውጭ ራት ግብዣ እንዲወጣ ከጠራችውና ከለባበሰች በኋላ ከሰላም ጋር ማየቷ በጣም አስቆጥቷት እንደነበር አይተናል። በዛሬው ቪዲዮአችን ላይ ደግሞ የምናየው ማኪ ከሰላምና ናታንን በአንድ ስታያቸውና እንዲሁም ሰላም ልከድ ከነበረችበት ክፍለ ሀገር ቀርታ ስታያት ምን አሰበች ነው የተፈጠረው ነገር በሙሉ። ማኪ ተኝ፣ አንቺ አልፈልግሽም፣ እኔ የምፈልገው ሰላምን እንጂ አንቺን አይደለም ተብላለች። ይህም ደግሞ በጣም አናዷትና በሳይቷታል። ከዚህ በስተጀርባ ግን ሰላምን ሌላ ነገር ታደርጋታለች የሚል ፍራቻና ጥርጣሬ ያለ። ለምን ቢባል ናታንን የራሷ ለማድረግ ፍላጎትና ምርጫዋ ስለሆነ ናታን ደግሞ ምንም ተአምር ቢፈጠር ከሰላም ጋር የሚለየኝ የለም፣ እባክሽን አንቺም ሆንሽ እናቴ ከህይወት ይውጡልኝ፣ እኔ የምፈልገው መኖር ነው እያለ ነበረ። በእርግጥ መኖርም ነው። እናቱንም ሆነ ማኪንም ከቤት የምታስወጧትና የምትሄድ ከሆነ እኔም እሄዳለሁ ብያችሁ ነበረ። አሁንም እንኳን ደስ ያላችሁ፣ ተለያየን። እናቴ ልልበይ ደስ አለሽ?
እኔ ፍላጎቱ ስላልተሳካልኝ የሚል ነበረ። እናትየዋም ግን ክፋት አያንሰውምና ልጄ አንተ እሷን የምትገባ ልጅ አይደለችም። ትሄድ አንተ የኔ ልጅ ብዙ ነገር የምታውቅና እንዲሁም ደግሞ ብዙ የሚፈልግ ስለሆነ ማኪ ለአንተ ናት። አሊያም ካልሆነ ደግሞ ሌላ መርጣ የፈለግከውን ላመጣልና ልጅር እችላለሁ ብለዋለች። እኔ ምርጫዬና ፍላጎት የሆነችው ሰላም እንጂ አንቺ የምታመጫቸው ሰዎች የእኔ ምርጫ አይደሉም። የኔን ህይወት የምመርጠው እኔ እንጂ አንቺ አይደለችም በማለት ተናግሯል። ከዚህ ሁሉ ግን ናታን የወደዳትን ይዞ ቢቀጥል ምን ችግር ነበረው? ማይኪም ሆነ እናቱ የሚያደርጉት ድርጊት ትክክል አይደለም። ሰው ከሚፈልገው ጋር የመኖር ሙሉ መብት አለው። ስለዚህ አሁን ላይ ግዴታ ይሆናል የሚሉት ነገር በሰው ህይወት አንድ ቀን ቢያኖሩ ሁለተኛ ቀን የማይቀጠል ነገር ስለሆነ በሰው የተመሰረተ ነገር በሰው ይፈርሳል ማለት ይቻላል። በእርግጥ ሰላም አንድም ቀን ናታንን ተለይታ ለመሄድ እና አንዱን ለመጥራት አስባቸው ነበር። በሚፈጠሩ ጫናዎች ግን በሁሉም ነገር ተስፋ ቆርጣ ቤቱንም ለቃ እንድትወጣና ናታንንም እንድትሆነው እንድትተው ምርጫው ያደረገችው ነገር ቢኖር ከእናቱም እና እንዲሁም ከማኪ የሚመጣው ነገር በጣም ከብዶታል። ናታንም ደግሞ በአንዳንድ አጋጣሚዎች ምክንያት ከማኪ ጋር ስታየው ከሷ ጋር ይቀጥል እኔም ደግሞ የራሴን ህይወት ልኖር በማለት ቤቱን ለቃ ልትሄድ ፈልጋ ነበር። ናታን ግን የተፈጠረው ነገር በሙሉ ውሸት እንዲሆንና እንዲሁም ደግሞ እየፈለገው ሌላ ነገር ስለነበረ ሲነመክራት እሺ ብላ ተስማምታ አብረው እንደምትቀጥልና አሁን ላይ ከመከድበት ቦታ እንደቀረች ነግረዋለች። በሚቀጥለው ቪዲዮአችን ተስማምተው በአንድ እንደሚመጡ በተስፋ እንጠብቃለን። ውድ ቤተሰቦች ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ። ቀጣይ በአዲስ እስከምንገናኝ መልካም ጊዜ እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።